የኤፌሶን መጽሐፍ ነው የምናየው። ኤፌሶን ምዕራፍ 1 ከ1 እስከ 14 ያሉ ቁጥሮች አነባቸዋለሁ። ስለዚህ ሁላችንም መጽሐፍ ቅዱሳችን አውጥተን I hope you are not virtual መቼም ተስፋ አደርጋለሁ ቨርቹዋል አትሆኑ። ምንም ጊዜም ቢሆን አይፓድ ይዞ አይፎን ይዞ መምጣት ፍጹም ነውር ነው ልለው አልችልም። ትክክል አይደለም። ጥሩ የሚሆነው ይሄ ሪትን ፔጅ በጣም ጥሩ ነው። እኔ ብዙ ሞጫጭራለሁ መጽሐፍ ቅዱስ ላይ በጣም ጥሩ ነው። ውደዱት፣ ግድ የላችሁ። ቨርቹዋል አትሆኑ ማለት ነው። አሜሪካውያን ቨርቹዋል በሆኑ ቁጥር ዌስተርን ዓለሞች እየጠፉ ነው ያሉት። ስለዚህ the best way come back to the written page እሱ ነው በጣም ጥሩ የሚመጣውና ከ1 እስከ 14 አነባዋለሁ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምእመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ የቅዱሳን እና ነውር የሌለን ሆነን በፍቅር እንሆን ዘንድ በክርስቶስ መረጠን። አሁን አንደርስኮር አድርጉልኝ፣ እነዚህን አስምሩልኝ። መረጠን። ከዚያም በላይ ደግሞ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድመው ወሰነን። አሁንም አስምሩበት። ከዚያም በላይ ደግሞ ሰው በውድ ልጁም እንዲያው የሰጠልን የጸጋው ክብር ይመሰገን ዘንድ ይህንን አደረገ የሚለውም ሐሳብ አስምሩበት። አሁንም በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችን አገኘን። እርሱም የበደላችን ስርየት፣ ጸጋውም በጥበብና በአእምሮ ሁሉ አበዛለን። በክርስቶስ ለማደግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና በዘመኑ ፍጻሜ ይደረግ ዘንድ ያለውን ሐሳቡም በሰማይና በምድር የሰውን ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፈቃዱም ምክር ሁሉ የሚሰራ እንደ እርሱ ሐሳብ አስቀድሞ የተወሰነውን በክርስቶስ ደግሞ ርስት ተቀበል። ይኸውም በክርስቶስ አስቀድመን ተስፋ ያደረገን እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው፣ ለእግዚአብሔር ያለው ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል። በተለይ ቁጥር 3 ያለችውን ሐሳብ በጣም የታጨቀ ሐሳብ ነው። ቀስ ብላችሁ ካያችሁት በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እግዚአብሔር አብ አለ፣ እግዚአብሔር ወልድ አለ፣ እግዚአብሔር መንፈስ ቅዱስ አለ። ሶስቱም ሥላሴዎች እዚህ ውስጥ አሉ። ከዚህ በኋላ እንመለከታለን። አብረን እንጸልይ። ጌታ እግዚአብሔር ሆይ ተመስገን፣ እናመሰግንሃለን። እግዚአብሔር ሆይ አቤቱ ለቃልህ መንፈሳችንና ልባችን እናሰናዳለን። አንተም በቃልህ እግዚአብሔር ሆይ ተናገረን። ለዚህ ቃል ያልተገባ ሰው እንዳይኖር በመካከላችን ፈጽመ እግዚአብሔር ሆይ ምሕረትን በሁላችንም ላይ እንድታደርግ እንለምንሃለን። ጌታ እግዚአብሔር ሆይ ጸጋ፣ ቃል፣ ክብር በመካከላችን እንደ አሸንዳ ይውረድ። እግዚአብሔር ሆይ በፍጹም ግልጥነት አንተ ተናገረን። በክርስቶስ ኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ወደ ዋናው ሐሳብ ከመሄዳችን በፊት መግቢያ ሐሳቦች አሉኝ። በጣም ቁልፍ የሆኑ መግቢያ ሐሳቦች ናቸው። ይህንን መጽሐፍ ወዳችሁት ከእናንተ ጋር ተጣብቆ እንዲኖር ነው ዓላማዬ። ዋና ዓላማዬ ይሄ ነው። ስለዚህም ደግሞ ይህንን መጽሐፍ አንደርስታንድ ለማድረግ እንዲገባን ካስፈለገ እነዚህ 7 ነገሮች እንደ መግቢያ ሐሳብ አድርጌ ልወስዳቸው እፈልጋለሁ እና ማወቅ ያለብን ነገሮች ስለሆኑ ዋና አንኳር የሆኑ ነገሮች ናቸውና ጽፏቸው በጣም ጥሩ ነው። ከተቻለ ማለት በጣም ጥሩ ነው። የመጀመሪያው አንደኛው ነገር እንድናውቀው የሚያስፈልገው ነገር ይሄ መጽሐፍ ያለ ምክንያት የተጻፈ መጽሐፍ ነው። ምክንያት የለሽ መጽሐፍ ነው። ሁሉ ሐዋርያ ጳውሎስ በሚጽፍበት ምክንያት ነበረው፣ መነሻ ነበረው። የሆነ ችግር አድሬስ ለማድረግ የጻፋቸው መጽሐፍቶች ናቸው። የኤፌሶን መጽሐፍ ግን የሚገርመው ነገር ያለ ምክንያት የተጻፈ ነው። ስለዚህ ይሄ መጽሐፍ
በፍጹም ልናቀው የሚገባ ነገር ያለ ምክንያት የተጻፈ መጽሐፍ ነው። ሁለተኛው ነገር ደግሞ እጅግ የተወደዱ መሪዎች ያገለገሉበት ቤተክርስቲያን ነው። አስገራሚ ቤተክርስቲያን ነው። በእውነት የታደለች ቤተክርስቲያን ነች። ማመን የሚያቅት ታላላቅ የእግዚአብሔር ሰዎች በዚህች ቤተክርስቲያን ውስጥ አልፈው ያገለገሉባት ቤተክርስቲያን ነች። ቢያንስ 4 ሰዎችን ማንሳት እፈልጋለሁ። አንደኛው ሐዋርያ ጳውሎስ ነው። ሐዋርያ ጳውሎስ ለ3 ዓመታት ተቀምጦ በዚያች ቤተክርስቲያን ለ3 ዓመታት ያክል ያገለገለባት ቤተክርስቲያን ነች። የሐዋርያ ሥራ ምዕራፍ 20 ቁጥር 31 ላይ ማየት ትችላላችሁ። እንዳውም በብዙ እንባ በለቅሶም እና በሐዘንም በእናንተ መካከል ተቀምጬ እንዳገለገልኳቸው ታውቃላችሁ ይላቸዋል። ስለዚህ ሐዋርያ ጳውሎስ 3 ዓመት ተቀምጦ ያገለገለባት ቤተክርስቲያን እቺ ቤተክርስቲያን ብቻ ነች። አንዳንድ ጊዜ ለአንድ ሳምንት ይሄዳል፣ ለአንድ ቀን ይሄዳል። አልበለዚያ 3 ዓመት የተቀመጠበት ቤተክርስቲያን አንድም ቤተክርስቲያን የለም። እቺ ቤተክርስቲያን ብቻ ነች። ሁለተኛው ሐዋርያው ዮሐንስም የሚገርመው ነገር ከፍጥሞ ደሴት ከወጣ በኋላ እስከ ዕለተ ሞቱ ድረስ እስከ መጨረሻው ድረስ ያገለገለባት ቤተክርስቲያን እቺ ቤተክርስቲያን ነች። የፍቅር ሐዋርያ የሆነ ሐዋርያው ዮሐንስ ያክል እንዲህ አይነት ትሬዠር ያለው ሰው ያገለገለባት ቤተክርስቲያን አስገራሚ የታደለች ቤተክርስቲያን ነች። ሶስተኛው እጅግ የተወደደ ጢሞቴዎስ የሚባል አገልጋይም የዚህች ቤተክርስቲያን ፓስተር ሆኖ መጋቢ ሆኖ ለስንት ዓመታት ያገለገለባት ቤተክርስቲያን ነች። በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ እንደምናየው ሐዋርያ ጳውሎስ እዛ እንድትሆን ተቀምጠ እንድታገለግላቸው አዘዝኩ እንዳለው እውነትም እዛ ሄዶ ታዞ በዚያ ቦታ ላይ መጋቢ ሆኖ ፓስተር ሆኖ እድሜ ዘመኑ በሙሉ ያገለገለባት ቤተክርስቲያን ነች። እንዴት የታደለች ቤተክርስቲያን! አራተኛው ሰው ደግሞ አጵሎስ የሚባል አጵሎስ አጠጣ እኔ ተከልኩ እግዚአብሔር ግን ያሳድግ ነበር የተባለለት አጵሎስ የማጠጣት አገልግሎት የነበረው እንዳውም መጽሐፍ ቅዱሳችን ነገር አዋቂ ይለዋል። ነገር አዋቂ አይደለም ጨርሶ እንደ አማርኛችን የተወላከፈ ነው። ሪሊ አንዳንድ ነገር መለወጥ አለበት። ነገር አዋቂ አይደለም፣ ኦራተር ነበረ። he was an orator ከአንደበቱ የሚወጣው ቃል መሬት ጠብ የማይል ኃይለኛ የመናገር ችሎታ የነበረው ኦራተር የነበረ አስገራሚ የሆነ ጸጋ የነበረው ሰው አጵሎስ ሄዶ ያገለገለባት ቤተክርስቲያን ነች። የታደለች ቤተክርስቲያን የሐዋርያት ሥራ ምዕራፍ 18 24 እስከ 28 ልናየው እንችላለን። ስለዚህ እነዚህ የታመኑ አገልጋዮች ያገለገሉባት ቤተክርስቲያን የታደለች ቤተክርስቲያን ነች። ሶስተኛው ነገር ላነሳው የምፈልገው ነገር 3 የተለያዩ ሰዎች የጻፉላት ቤተክርስቲያን ነች። አስገራሚ ቤተክርስቲያን ነች። ሌላ ቤተክርስቲያን እንደዚህ ሲሆንላቸው አይተን አናውቅም። ይህች ቤተክርስቲያን ብቻ ነች 3 የተለያዩ ሰዎች የጻፉላት ቤተክርስቲያን። አንደኛው ሐዋርያ ጳውሎስ የኤፌሶን መጽሐፍ አሁን እሷ ነው የጻፈው እንደምናየው ዛሬ የምንመለከተው መልእክት ማለት ነው። ሁለተኛው ነገር ደግሞ ሉቃስ የሚገርመው ነገር 3 ምዕራፎችን ያክል ሰፋፊ ምዕራፎች ምዕራፍ 18 የሐዋርያት ሥራ ምዕራፍ 18 ምዕራፍ 19 ምዕራፍ 20 3 ምዕራፎችን በሙሉ አጠቃለው ስለዚህ ቤተክርስቲያን ብቻ ነው የጻፈው። አስገራሚ ነው በጣም። ካሉት ምዕራፎች መካከል 28 ምዕራፎች መካከል 3 ምዕራፎች ለዚች ለኤፌሶን ቤተክርስቲያን ብቻ ነው የተሰጠው እና ምን ያክል ይህች ቤተክርስቲያን የተወደደች እንደሆነች ማሰብ እንችላለን። ሉቃስ እየታየ የማይታይ መሪ የነበረ ሰው ነው። visible but invisible አስገራሚ የሆነ የአመራር ችሎታ የነበረው ሰው 3 ምዕራፎችን ሰጥቶ ለዚች ቤተክርስቲያን ሲጽፍ ስለዚህ ቤተክርስቲያን ሲጽፍ ነው የምናየው። ስለዚህ አስገራሚ ነው። ሶስተኛው ጌታችን ኢየሱስ ክርስቶስ ራሱ ደብዳቤ ጽፎ ለኤፌሶን ቤተክርስቲያን ደብዳቤ ጻፈላት። እንዴት የታደለች ቤተክርስቲያን! አስገራሚ ቤተክርስቲያን ነች በእውነት። እና የዮሐንስ ራእይ ምዕራፍ 2 ከ1 እስከ 7 ላይ ያሉት ቁጥሮች 7 ቁጥሮች ያሉበትን የታጨቀ ሐሳብ አስገራሚ የሆነ መልእክት ለዚህ ቤተክርስቲያን ሲያስተላልፍ እናያለን። ስለዚህ ሐዋርያ ጳውሎስ ደብዳቤ ጽፎላታል። ሉቃስም 3 ምዕራፎች ስለሷ ጽፏል። ጌታችን ኢየሱስ ክርስቶስም ደግሞ መልእክት ደግሞ ልኮ ለዚህ ቤተክርስቲያን አድሬስ ያደርጋት። ካን ኢማጂን ለምሳሌ ኢሲኤፍ እዚህ ያለችው ቤተክርስቲያናችን
አድሬስ ሲያደርግ ጌታ ደብዳቤ ከጻፈ ዓለም በሙሉ ይወራ ነበር። እርግጠኛ ነኝ ጌታ ደብዳቤ ጽፎ ለዚህ ቤተክርስቲያን አድሬስ ቢያደርግ እኛ ሁላችን ፌንት እናደርግ ነበር ብዬ ነው የማስበው። አስገራሚ ቤተክርስቲያን ነች በእውነት የታደለች ቤተክርስቲያን። አራተኛው ነገር ማወቅ ያለብን ነገር አንደኛና ሁለተኛ ጢሞቴዎስ የሚገርመው ነገር የተጻፈው በዚች ቤተክርስቲያን መጋቢ ሆኖ ላለው ሰው ነው የተጻፈው። ስለዚህም ደግሞ አስገራሚ ነው። አንደኛም ጢሞቴዎስ ሁለተኛ ጢሞቴዎስም ጢሞቴዎስ እዛው ስለነበረ እዛ ከተማ ላለ መጋቢ ወይም ፓስተር ለሱ የተጻፈ ነው። ሆኖም ግን ምእመኑ በጠቅላላ ማየቱ አይቀርም ብዬ ነው የማስበው። የታደለች ቤተክርስቲያን አንደኛም ሁለተኛም ጢሞቴዎስም የተጻፈላት ቤተክርስቲያን ማለት። አምስተኛው አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ ሶስቱም መልእክቶች የተጻፉት እዚህ ከተማ ተቀምጦ የነበረው ሐዋርያው ዮሐንስ ከተማ ውስጥ ተቀምጦ በዚህች ቤተክርስቲያን ውስጥ ተቀምጦ ነው የጻፈው። የታደለች ቤተክርስቲያን ምን አይነት ምንጭ የምታመነጭ ቤተክርስቲያን እንደሆነች ልታስቡ ትችላላችሁ። አንደኛ ዮሐንስን፣ ሁለተኛ ዮሐንስን፣ ሶስተኛ ዮሐንስን ሶስቱም መልእክቶች ከዚህች ቤተክርስቲያን የመነጩ መልእክቶች ናቸው። ከዚህ ከተማ ነው የወጡት። አስገራሚ ቤተክርስቲያን። ስድስተኛው ነገር ደግሞ በ431 ዓመተ ምህረት በ431 ዓመተ ምህረት 325 ላይ የኒቃያ ጉባኤ የሚባል ትልቅ ጉባኤ አብያተ ክርስቲያናት ጉባኤ ተሰብስበው ነበር። ስለዚህም ደግሞ ስለ አብና ስለ እግዚአብሔር አብና ስለ እግዚአብሔር ወልድ አንድነት ወስነው ሄዱ እና ትልቅ ጉባኤ ነበር። አስገራሚ የሆነ ጉባኤ ነው። ሆኖም ግን የመንፈስ ቅዱስ ጉዳይ ሳምሃው ኢግኖር ያደረጉበት ጊዜ ነበር እና አሳንሰው ያዩበት ጊዜ ነበር። ስለዚህ በ450 ዓመተ ምህረት እንደገና ሌላ ጉባኤ መምጣት ነበረበት። መንፈስ ቅዱስም ደግሞ እንደ እግዚአብሔር አብ እንደ እግዚአብሔር ወልድ እኩል የሆነ አምላክ እንደሆነ የተወሰነበት ጊዜ ነው። ግን 431 ዓመተ ምህረት ላይ ሌላ ጉባኤ ተጠርቶ ነበር። ይህ የተሰበሰበው የቸርች ካውንስል የአብያተ ክርስቲያናት መሪዎች ጉባኤ ከዓለም በሙሉ ዙሪያ ተሰብስበው ለመጀመሪያ ጊዜ የአዲስ ኪዳን ካነን ያጸደቁበት እዚች ቤተክርስቲያን ተቀምጠው። አስገራሚ ነው። እንዴት የታደለች ቤተክርስቲያን ነች! እሱ ብቻ ሳይሆን የዮሐንስ ራእይ መጽሐፍ ለመጀመሪያ ጊዜ ካነን ውስጥ ገብቶ ከመጽሐፍ ቅዱስ ጋር እኩል አንድ መጽሐፍ እንደሆነ መወሰድ አለበት ብለው ለመጀመሪያ ጊዜ ወሰነበት ውሳኔ እዚች ኤፌሶን ቤተክርስቲያን ውስጥ ተቀምጠው። አስገራሚ ነው። ይሄ መታደል ነው። ትልቅ ባለጠግነት ነው። ምን ያህል መጽሐፍቶች እዚህ ቤተክርስቲያን ውስጥ እንደተንሸራሸሩ ማሰብ ትችላላችሁ። አዲስ ኪዳን ውስጥ ያሉ መጽሐፍቶች። ሰባተኛው ኢግናሺየስ የሚባል ከአባቶች መካከል አንዱ በ200 ኤዲ ላይ በ200 ዓመተ ምህረት ላይ ደብዳቤ ጽፎላቸው ነበር እና ደብዳቤዎቹ 3 ነገሮች ያካትታሉ። አንደኛ በመከራ ያለፋችሁበትን ጽናት ተገርሜያለሁ፣ ተደንቄያለሁ አላቸው። አደንቃቸዋለሁ አላቸው በመከራ ጸንታችሁ መቆማችሁ። ሁለተኛ ነገር ደግሞ በፍቅራችሁ ደግሞ ተገርሜያለሁ አላቸው። ምክንያቱም ከፍቅራቸው ብዛት የተነሳ የዮሐንስ ራእይ ምዕራፍ 2 ላይ የተገለጹት ግሳጼ ሰምተው ንስሐ ገብተው ፍቅራቸውን አድሰው በክርስቶስ አካል መካከል ልዩ የሆነ ፍቅር በመካከላቸው ስለነበረ በፍቅራችሁ ተደንቄያለሁ፣ ተገርሜያለሁ አላቸው። ሶስተኛው ነገር ደግሞ ስለ እውነት የቆማችሁት መቆም፣ ደግሞ ስለ ጽድቅ የቆማችሁት መቆም። ሐዋርያት ሳይሆኑ ሐዋርያት ያልሆኑትን ሰዎች ሽንጣችሁ ገትራችሁ ስለተሟገታችሁም እጅግ በጣም አመሰግናችኋለሁ አላቸውና ስለዚህ አንዱ የምናየው ነገር ይህች ቤተክርስቲያን በእውነትም ወደ ድሮ ፍቅሯ ተመልሳ በክርስቶስ አካል መካከል የነበረውን ፍቅር አድሳ በመሪዎች መካከል የነበረው መናቆር በሙሉ አጥፍታ ድምንሽ አርጋ ጌታ በመካከላቸው ከብሮ ፍቅራቸውም ታድሶ ልዩ አካል የሆነበት ጊዜ ነው። አስገራሚ የሆነች ቤተክርስቲያን ማወቅ ያለብን። ስለዚህ በዚህ ቤተክርስቲያን ውስጥ አውራ የለም፣ ማይንዲዩ አለቃ የለም። በዚህ ቤተክርስቲያን ውስጥ
በዚህ ቤተክርስቲያን ውስጥ የበላይ የሚባል ነገር የለም። በዚህ ቤተክርስቲያን ውስጥ ስትራክቸር አልሰራም፣ ስልጣን አልሰራም። there is no authority except the power of the Holy Spirit ካልሆነ በስተቀር የመንፈስ ቅዱስ ኃይልና ጸጋ ካልሆነ በስተቀር በመካከላቸው ስልጣን የሚባል ነገር ድምንሽ አደረጉ፣ አስጠፉም። የክርስቶስ አካል ውህደት ኖሮት እንደ ውሃ አብሮ መፍሰስ የጀመረበት ጊዜ ነው። ስለዚህም ደግሞ የተለየች ቤተክርስቲያን ነች። መልካም፣ አሁን ወደ መልእክቱ ብንሄድ በጣም ጥሩ ነው። እዚህ ምዕራፍ ላይ እንድናስብ የምፈልገው ነገር ብዙ ሐሳቦች አሉ፣ ግን ወደዛ ከመሄድ በፊት ጥቂት ሐሳቦችን ባነሳ በጣም ጥሩ ነው ብዬ አስባለሁ። ስለ ኤፌሶን ቤተክርስቲያን እጅግ የተወደደ መልእክት ስለሆነ፣ የተለየ መልእክት ስለሆነ፣ ምክንያት የለሽ መልእክትም ስለሆነ፣ ሳብስታንሱ ደግሞ በጣም ጽኑና የከበረ ስለሆነ፣ እጅግ የታጨቀ መልእክት ስለሆነ ከዚህ የተነሳ ስለዚህ ቤተክርስቲያን መልእክት የተጻፉ በጣም ብዙ ኮሜንታሪዎች፣ በብዙ ሺህ የሚቆጠሩ ኮሜንታሪዎች አሉ። የመጽሐፍ ቅዱስ ትርጉሞች አሉ። አስገራሚ ሆኑ ብዙ ኮሜንታሪዎች አሉ። የተጻፉ መጽሐፍቶች በጣም ብዙ ሺህ የሚቆጠሩ ጸሐፊዎች ጽፈዋል። ሁሉ ሀተታ ውስጥ አላስገባችሁም። ሁለት ሰዎች ብቻ መጥቀስ ፈልጋለሁ፣ ከዛ ሶስተኛው የራሴ አመጣለሁ ማለት። አንደኛው ላነሳው የምፈልገው ነገር ዎችማን ይባላል። የቻይኒዝ የመጀመሪያ ክርስቲያን ነው። ቻይና አገር አሁን የክርስቲያን አገር እንድትሆን ያደረገው እሱ ነው። በሱ ምክንያት ነው፣ በሱ መስዋዕትነት ነው ይሄ ሁሉ ስራ የተሰራው። እና ያው የቻይና መንግስት መጀመሪያ እጁን ከቆረጡ በኋላ፣ ከዛ ምላሱን ከቆረጡ በኋላ፣ ከዛ አይኑን ካጠፉት በኋላ፣ ጆሮውን ካጠፉት በኋላ ፋይናሊ ሰውነቱን በሙሉ ቆራርጠው እንደገደሉት እናውቃለን። አስገራሚ የሆነ ሰው ነው። ግን በዚህ በቻይና ምድር በሃድሰን ቴይለር ምክንያት ነው ወደ ጌታ የመጣው። the only convert ደግሞ ሃድሰን ቴይለር ሚስዮናዊ ሆኖ ስንት ዓመታት የደከመበት ድካም አንድ ሰው ብቻ ነው ወደ ጌታ የመጣው፣ ያም ዎችማን ብቻ ነው። አንዳንድ ጊዜ አገልግሎታችን በአንድ አገር ስንኳትን ከርመን ምናልባት አንድ ሰው ሊሆን ይችላል። እኔ ሳስብ የሚገርማችሁ ነገር ሺዎችን ከማገልገል ሺዎችን ማገልገል የሚችል አንድ ሰው ማገልገል ይሻላል። አይመስላችሁም? እየሰማችሁ ነው ያላችሁት? ኤግዛክትሊ ሃድሰን ቴይለር አንድ ሰው ነው ያገለገለው። ኢን ሚሊየንስ የሚቆጠር ህዝብ ሊያገለግል የሚችል ሰው እንዲነሳ ምክንያት ነው የሆነው። ስለዚህ እግዚአብሔርን እናመሰግነዋለን። ዎችማን የጻፋቸው ብዙ መጽሐፍቶች አሉ። አንዳንዶቹ አልወዳቸውም፣ ቴዎሎጂካሊ ብዙ መጋጭባቸው ብዙ ሐሳቦች ያሏቸው ናቸው። አንዳንዶቹ ሳውንድ ናቸው፣ that's fine። አንድ መጽሐፍ ግን ጥሩ መጽሐፍ ነው። የኤፌሶን መጽሐፍ የጻፈው ሲት ዎክ ስታንድ ብሎታል። ምዕራፍ 1 ምዕራፍ 2 ምዕራፍ 3 ተቀመጥ ብሎታል። ምዕራፍ 4 ምዕራፍ 5 ምን አድርግ ስታንድ ብሎታል። ከዚያ በኋላ ምንድነው ዎክ ብሎታል። ከዚያ በኋላ ደግሞ ምዕራፍ 6 ምዕራፍ 5 እና ምዕራፍ 6 ደግሞ ስታንድ ብሎታል። ተቋቋም የሚለውን ሐሳብ ይዞ ሲት ዎክ ስታንድ የሚል ርዕስ የጻፈው መጽሐፍ አለ። በጣም ጥሩ መጽሐፍ ነው። ኮሜንታሪው እጃችሁ ውስጥ ይግባ። በጣም ጥሩ ነው። ሳውንድ ነው። it's very good። ሁለተኛው ዶክተር ጆን ስቶት ይባላሉ። የኔ መንተር የነበሩ ሰው ናቸው። 35 ዓመት ነው ያገለገሉኝ። አስገራሚ ሰው ናቸው። የእሳቸው መጽሐፍቶች እኔ መጽሐፍ ካገኛችሁ እጃችሁ ውስጥ ይግባ። አስገራሚ መጽሐፍ ነው። የኮሜንታሪ ያላቸው በኤፌሶን ላይ በጣም ውብ ነው። ባለጠጋ ነው። ብዙ ተጠቀሙበታላችሁ። በጣም ወዳለሁ። እሳቸውም የጻፉት ኮሜንታሪ አለ አስገራሚ። እኔ ዛሬ ይሄንን መልእክት ምን ብየዋለሁ? አይአርኤስ አልኩት። እኔ በአሜሪካ ሲስተም ሄድኩኝ ማለት አይአርኤስ በእኛ አይአርኤስ ማለት መጣ ማለት መንግስት መጣ ይሻላል። ፖሊስ መጣ ቢባል ይቀላል በጣም። ወታደር መጣ ወደ ቤታችሁ ከተባለ ይቀላል። አይአርኤስ መጣ ማለት የራሱ መንግስት ነው። ከባድ አስጨናቂ ነው። ኢንተርናል ሬቨኒው ሰርቪስ ነው የሚባለው። በዛ ነው ታይት ያደረኩት እኔ አይአርኤስ አልኩት። አይአርኤስ ያልኩበት ምክንያት 3 ነገሮችን ስላቀፈ ነው። አንድ ዩኒክ የሆነ አይደንቲቲ ያለን ሰዎች ነን። ልዩ ማንነት ያለን ሰዎች ነን። ሁለተኛው ደግሞ ዩኒክ የሆነ ስታንዳርድ ያለን ሰዎች ነን። እናም ደግሞ መለኪያችን የተለየ ነው። ከማንም ሰው የማይጠበቅ ከኛ የሚጠበቁ መለኪያዎች ስላሉ። ሶስተኛው ነገር ደግሞ ዩኒክ የሆነ ስታንዳርድ ብቻ ሳይሆን ዩኒክ የሆነ ሪሌሽንሺፕ ያለን ሰዎች ነን። ዩኒክ አይደንቲቲ ያለን ሰዎች ነን። ዩኒክ ስታንዳርድ ያለን ሰዎች ነን።
ዩኒክ ሪሌሽንሺፕ ያለን ሰዎች ነን። ልዩ ማንነት ያለን ሰዎች ነን። ልዩ መለኪያ ያለን ሰዎች ነን። ልዩ የግንኙነት ስምረት ያለን ሰዎች ነን። ከዓለም የማይጠበቅ ከቤተክርስቲያን የሚጠበቁ ግንኙነቶች ስላሉ በዚህ መስመር ነው የምንሄደው። ምዕራፍ 1 ምዕራፍ 2 ምዕራፍ 3 ልዩ ማንነት የሚለውን ሐሳብ የሚያቅፉ ናቸው። ምዕራፍ 4 እስከ ምዕራፍ 5 ቁጥር 20 ገደማ ያሉት ሐሳቦች ደግሞ ልዩ መለኪያ ያለን ሰዎች ነን የሚለውን ሐሳብ የሚያቅፉ ናቸው። ከምዕራፍ 6 ከምዕራፍ 5 ቁጥር 21 ጀምሮ እስከ መጨረሻው እስከ ምዕራፍ 6 መጨረሻ ድረስ ያሉት ልዩ ግንኙነት ወይ የግንኙነት መስመር ያለን ሰዎች ነን የሚሉ ሐሳቦች የሚያቅፉ ሐሳቦች ናቸው። በዚህ መሰረት ነው የምንሄደው። ስለዚህ መጀመሪያውን ሐሳባችን ልዩ ማንነት ያለን ሰዎች ነን። ዩኒክ አይደንቲቲ ያለን ሰዎች ነን። እነዚህን ጀስቲፋይ ሊያደርጉ የሚችሉ 4 ሐሳቦችን አነሳለሁ። በዚህ መጽሐፍ ውስጥ ያሉ ናቸው፣ ከሌላ አላመጣኋቸው። 4 ሐሳቦች አሉ። አንደኛው የመዳናችን መሰረትና ምንጭ በስላሴዎች ላይ የተመሰረተ ስለሆነ ዩኒክ አይደንቲቲ ያለን ሰዎች ነን። ማንነታችን ልዩ የሚያደርገው እግዚአብሔር አብም መዳናችን ራሱ እግዚአብሔር አብም እግዚአብሔር ወልድም እግዚአብሔር መንፈስ ቅዱስም ኢንቮልቭ ያደረጉበት ስለሆነ በዚህ ምክንያት የተለየን ሰዎች ነን። ምዕራፍ 1 ቁጥር 1 ጀምሮ እስከ ምዕራፍ 3 ቁጥር 21 ድረስ ያሉ ሐሳቦች ይህንን ያቅፋሉ። ይህንን ሐሳብ ግን ምዕራፍ 1 ቁጥር 3 ላይ ያለው ሐሳብ ነው። ስለዚህ እስከ ቁጥር 14 ድረስ ያነበብኳቸው ቅድም ያልኳቸው ነገሮች በሙሉ ዩኒክ የሆነ አይደንቲቲ ያለን ሰዎች መሆናችን የሚያሳየው በስላሴዎች ላይ የተመሰረትን ነን። ለምሳሌ እግዚአብሔር አብ ተመልከቱ። እግዚአብሔር አብ ምዕራፍ 1 ቁጥር 4 እስከ 6 ላይ ያደረገውን ነገር ተመልከቱ። ዓለም ሳይፈጠር ማይንድ ዩ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን በፍቅር እንሆን ዘንድ በክርስቶስ መረጠን የሚለው ምርጫችን በምንም ነገራችን ላይ የተመሰረተ አይደለም። ዓለም ሳይፈጠር መልካችን ሳይታወቅ ምናችን ሳይታወቅ ታይትላችን ሳይታወቅ የተማርነው ትምህርትም ሳይታወቅ ኑሯችንም ሳይታወቅ ሀብታችንም ሳይታወቅ የትም መድረሻችን ሳይታወቅ ምንም አይነት መልክና ውበት ሳይኖረን በዛን ጊዜ ነው እግዚአብሔር ይመርጠን። ምክንያት የለሽ ምርጫ፣ አስገራሚ የሆነ ምርጫ፣ አምላካዊ የሆነ ምርጫ የተደረገልን ሰዎች ነን። እግዚአብሔር አስቀድሞ ነው የመረጠን። እግዚአብሔር አስቀድሞ ያወቃቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው እንደተባለ ሮሜ ምዕራፍ 8 ላይ አስገራሚ ነው። ዓለም ሳይፈጠር መልካችሁ ምናምን ነገር ሳይፈጠር ቅላታችሁ ጥቁረታችሁ ሳይታወቅ ቁመናችሁ ሳይታወቅ ምናችሁ ሳይታወቅ አስቀድሞ እግዚአብሔር መረጠን። በምናችን ላይ ተመስርቶ አይደለም። አስገራሚ የሆነ ምርጫ መረጠን፣ አተመንም፣ ወደ መንግስቱም አፈለሰን፣ ልጆቹም ደግሞ አደረገን። የሚወደድ ነገር ሳይኖረን፣ የሚገርመው ነገር የሚቀረብ ነገር ሳይኖረን፣ የሚያስወድድ አትራክት የሚያደርግ ነገር ሳይኖረን፣ አንድም ነገር ሳይኖረን በባዶ ሜዳ እግዚአብሔር ያለ ምክንያት እግዚአብሔር በራሱ በዘላለም ፍቅሩ የወደደን ሰዎች ነን። ልዩ ማንነት ያለን ሰዎች ነን። እግዚአብሔር ወልድም ደግሞ ተመልከቱ ምዕራፍ 1 ከቁጥር 7 እስከ 11 ላይ ከ7 እስከ 11 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችን አገኘን። እርሱም የበደላችን ስርየት፣ ጸጋው በጥበብና በውብ አእምሮ አበዛልን። በክርስቶስ ለማድረግ እንደወደደ እንደ እርሱ ሐሳብ የፈቃዱ ምስጢር አስታውቆናልና በዘመኑ ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። በክርስቶስ ደም የተዋጀን ሰዎች ነን። ደሙ አፍስሶ ዋጋ ከፍሎ የሚገርመው ነገር በመስቀል ላይ ተጠርቆ ስለኛ ልንሞት የነበረውን ሞት ሞቶ ያዳነን ሰዎች ነን። ልዩ አይደንቲቲ ነው ይሄ። እግዚአብሔር ራሱ የእግዚአብሔር ልጅ የሆነው ጌታችን ኢየሱስ ክርስቶስ ዋጋ የከፈለልን፣ ዕዳችን በሙሉ የከፈለልን፣ በእኛ ቦታ ላይ ተቀምጦ በመስቀል ላይ የተቸነከረልን የተሰቃየልን ሰዎች ነን። ስለዚህ ልዩ አይደንቲቲ ነው በጣም። ሶስተኛው ተመልከቱ። ሶስተኛው መንፈስ ቅዱስም ደግሞ እግዚአብሔር መንፈስ ቅዱስም ተመልከቱ ምንድነው የሚለው ከቁጥር 14 ላይ በመንፈሱም አተመን የርስታችን መያዣ እንዲሆን
በመንፈስ ቅዱስ ምን አደረገን? አተመነ የሚለው ፍጻሜ እንዳለን ደስቲኒ እንዳለን መጨረሻም እንዳለን የከበረ ደስቲኒ ያለን ሰዎች እንደሆን ለማስታወቅ እሱ ምን አደረገን? በመንፈሱ አተመነ የሚለው he sealed off። ስለዚህ በማህተም የታተም ሰዎች ነን። ለሌላ እንዳንሆን የሌላ እንዳንሆን ለማድረግ ለዘላለም ዓለም የተወሰን ሰዎች ስለሆን መዳረሻችን ጌታ ስለሆነ ፍጻሜያችን ጌታ ስለሆነ ከዚህ የተነሳ በመንፈስ ቅዱስ የታተምን ሰዎች ነን። ልዩ ሰዎች ነን። ደህንነታችን ልዩ ነው። እግዚአብሔር አብም እግዚአብሔር ወልድም እግዚአብሔር መንፈስ ቅዱስም ኢንቮልቭ ያደርጉበት ደህንነት እጹብ ድንቅ የሆነ ደህንነት። እንደ እግዚአብሔር ሕዝብ የመሰለ የትኛውም ሕዝብ የለም። እንደ እግዚአብሔር ሕዝብ የመሰለ የተከበረ ሕዝብ የለም። እንደ እግዚአብሔር ሕዝብ የመሰለ የተጠራ ሕዝብ የለም። እንደ እግዚአብሔር ሕዝብ የመሰለ እግዚአብሔር ያሰበለት ሕዝብ የለም። ጨርሶ በዓለም ላይ የትኛውም ሕዝብ የለም። እግዚአብሔር ስሙ የተባረከ ይሁን። ሁለተኛው ልዩ የሚያደርገን ዩኒክ የሆነ አይደንቲቲ ያለን ልዩ የሆነ ማንነት ያለን ሰዎች መሆናችን የሚያስታውቀው ምዕራፍ 1 ከቁጥር 15 እስከ 19 ያሉ ሐሳቦች ናቸው። የጥበብና የመንፈስ የመገለጥ መንፈስ ቢሰጠን አይናችን ቢከፈት የልባችን አይኖች ቢበራ እነዚህ ሶስት ነገሮች እናስተውላለን። አንደኛ ምዕራፍ 1 ቁጥር 15 ላይ እንደተናገረው የመጥራቱ ተስፋ መጀመሪያ እናያለን። መጠራታችን ምን ያህል የከበረ ነገር እንደሆነ አይናችን ቢከፈት ማስተዋላችሁ ቢከፈት የተጠራችሁበት አጠራር በጣም አስገራሚ የሆነ አጠራር ነው። ማይንድ ዩ ሪመምበር ከዕለታት አንድ ቀን በደም ተለውሰን በነበርንበት ሰዓት እንደውም ሕዝቅኤል 16 ላይ ሕዝቅኤል 16 ከ1 እስከ 63 በጣም ሰፊ ምዕራፍ ነው። ራሳቸው አንብቡት። ሕዝቅኤል 16 ከ1 እስከ 63 ላይ ከዕለታት አንድ ቀን በምድረ በዳ ላይ በደም ተለውሰሽ በሐዘን ተመተሽ በእንባም ተሞልተሽ እንባሽ መቋሚያ በሌለው ሁኔታ እያለቀሽ በነበርሽበት ሰዓት ሰው ሁሉ እያየ የሚያልፍሽ የሚራራልሽ አጥተሽ ተክዘሽ በነበርሽበት ሰዓት እኔ በዛን ሰዓት አዘንኩልሽ፣ ራራሁልሽም፣ አነሳሁሽም፣ ደምሽንም አጠብኩ፣ ከአመድም ከማትቢያም አነሳሁሽ፣ ጸጋዬም ደግሞ አለበስኩሽ፣ ካባይን ወስጄ አለበስኩሽ፣ እንዳውም ከነጭራሹ ክብሬም ባንቺ ላይ ጨመርኩ፣ በአደባባይ ሞገስ ያለች ሴት እንድትሆን ከዚህ የተነሳ በአሕዛብ መካከል ሞገስ ሰጠሁሽ፣ ከአሕዛብ ነገሥታት ጋር አስቀመጥኩሽ። አንቺ ግን ተመልሰሽ እንደገና ወደ ግልሙትናሽ ሄድሽ፣ ከባቢሎን ጋር ተጋባሽ፣ ከግሪኮች ጋር ተጋባሽ፣ ከሮም ጋር ተጋባሽ፣ የአሕዛብን መንፈስ ጋር ተጋባሽ፣ ዝሙት ሰራሽ፣ በፊቴም ነውረኛ የሆነ ነገር አደረግሽ፣ እንደገና ወደ ቁስቁልናሽ ገባሽ፣ ተመልሰሽ እንደገና በደም ተለውሰሽ አየሁ፣ አመድ ላይ ተነስንሶብሽ አየሁ፣ በአንቺ ላይ ጭቃ ተለድቦ አየሁ። በዛን ጊዜ እንደገና ልቤ አላስችል ብሎኝ መልሼ እንደገና አነሳውሽ፣ ሰውም አደረግኩሽ፣ ክብርም ደግሞ ጨመርኩልሽ፣ በመረጤና ማወገሴም ሳብኩሽ። ብዙዎቻችን የዳንበት ጊዜ የረሳን ሰዎች እና ናይካናሸሪ how can you forget ያቺ ምሽት ያቺ ቀን ዲሪ መንበር ያለ ጌታ የነበራችሁባት ቀውጥ የሆነች ሰዓት፣ የተቅበዘበዛችሁበት ሰዓት፣ ቀብዘበዝባዛ የነበራችሁበት ሰዓት፣ ነፍሳችሁ ስትገላበጥ የነበረበት ሰዓት፣ እንቅልፍ ያጣችሁበት ጊዜ፣ ሞት የሚያሰኛችሁ የነበረ ሁሉ ነገር ጭልምልም ያለባችሁ መሄጃ ያጣችሁበት ሰዓት፣ በዛን ጊዜ ደስፐሬሽን ውስጥ በነበራችሁበት ሰዓት ያኔ ጌታ መጥቶ ሲያወጣችሁ፣ ከዚያ አዘቅት ሲያወጣችሁ፣ ከዚያ ሐዘን ሲያወጣችሁ፣ ከዚያ ስብራት ሲያወጣችሁ ይሄ ጌታ ውለታ እንዴት ይረሳል? ይሄ ደስታ እንዴት ይጠፋል? የዳንበትን መዳን ከጠፋን በውስጣችን ከተማጠጠ አይካናችንም ምንም ነገር አልቀራችሁ። ያረምቺ ሞሽኑ ነው የምታረጉት ያላችሁ፣ ቤተክርስቲያን መምጣቱ ነው የምታረጉት ያላችሁ፣ ልማዳዊ ነገር ስለሆነባችሁ ነው የምታመጡት ያላችሁ። ደስታችሁ ከውስጣችሁ ከተማጠጠ you are gone፣ ምንም ነገር አልቀራችሁም። ደስታችን ሊታደስ ይገባል። የደህንነት ደስታ ያለበሰን ጌታ፣ ጸጋን ያለበሰን ጌታ፣ ከመሬት ያነሳን ጌታ፣ ከአመድ ያነሳን ጌታ፣ ደህንነት ያለበሰን ጌታ፣ አስደናቂ የሆነ የራሳችን ስም አጥፍቶ የሱን ስም በላያችን ላይ እንድንሸከም ያደረገ ጌታ፣ ይሄ ክቡር የሆነ ጌታ
ማመስገን ቢገባ ማጨብጨብ ቢገባ አሁን ገባ። የመጥራታችን ተስፋ ሁሉ ጊዜ በአይናችን ፊት ሊሆን ይገባዋል። የዛሬ 56 ዓመት አንድ ምሽት 15 ዓመት ልጅ አስመራ ከተማ ተቅበዝባዥ በነበረበት ሰዓት አንድ ቻፕል ውስጥ ገብቶ ወንጌል ሰምቶ እንዳስላሴ የሚባል ቤተክርስቲያን ገብቶ የዳነ ሰው ነው ነኝ። የዛሬ 56 ዓመት ልረሳት አልችልም። ያቺ ምሽት እንዴት የተባረከች ምሽት ነች! የጸጋ በር የተከፈተባት፣ ደህንነት ያገኘሁባት፣ ነፍሴ ዳነችባት፣ መንፈሴ ታደሰበት፣ ለመጀመሪያ ጊዜ ትርጉም ያለው ህይወት እንድኖር ያደረገ ያ ደህንነቴ እንዴት ልረሳው እችላለሁ? እንባ ነው የሚቃጣኝ። መንገድ ላይ ሸሄድ አለቅሳለሁ፣ ድራይቭ ያደረኩ አለቅሳለሁ። ቢካውዝ ደህንነቴ ልዩ ደህንነት ነው። ልዩ ማንነት ያለን ሰዎች ነው ወንድሞች ናቶች። የመጥራታችን ተስፋ ሁለተኛው አይናችን ቢከፈት ደግሞ በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት እንድናይ ነው። ርስት ያለን ሰዎች ነን። ደስቲኒ ያለን ሰዎች ነን። እግዚአብሔር ያዘጋጀልን ነገር እጹብ ድንቅ የሆነ ነገር ነው። ርስት የሚለውን ሐሳብ ብዙዎቻችሁ እንደምታስቡት ወይም ዮሐንስ ወንጌል ምዕራፍ 14 ላይ እንደሚለው ማንሸን አዘጋጅላችኋለሁ ስላለ ትልቅ ቤት የሚያዘጋጅልን አይምሰላችሁ። ርስታችን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ናቸው። ርስታችን ራሱ እግዚአብሔር ነው። ሆል ደመነሽ የሚያደርግ ነገር በሙሉ በእኛ ፊት ምናምንቴ ነው። እግዚአብሔር ራሱ ግን መዳረሻችን ነው። ርስታችን የእስራኤል አምላክ እግዚአብሔር ራሱ ነው። ስለዚህ ርስት ያለን ሰዎች ነን። ተስፋ ያለን ሰዎች ነን። መዳረሻ ያለን ሰዎች ነን። ደስቲኒ ያለን ሰዎች ነን። ስለዚህ ልንገመገም አይገባም። ተስፋን ቆርጥም ተስፋ ያለን ሰዎች ስለሆነ ተስፋችንም የጸና ስለሆነ ደግሞም በመንፈስ ቅዱስ የታተመ ስለሆነ እርግጠኞች ስለሆነ ጋራንቲ ያለን ሰዎች ነን። ሶስተኛው በጣም ደስ የሚለው ነገር ደህንነት አንድ ነገር ነው። መዳን አንድ ነገር ነው። የርስት ክብር ባለጠግነት እንዳለን ማወቅ ሌላ ነገር ነው። the question is how do we live in between? በደህንነታችን መካከልና ልንቀበለው ባለን ርስት መካከል ያለው ዘመን ነው የሚያስጨንቀን፣ ቦዘር የሚያደርገን፣ ተስፋ የሚያስቆርጠን፣ ብዙ ትግል ያለበትም እሱ ነው። ሶስተኛው ነገር ተመልከቱ። አይናችን ቢገለጥ ግን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ ስለሚል የእግዚአብሔር ኃይል አለ in between በደህንነታችን መካከልና ርስታችን በመቀበላችን መካከል ያሉት ዘመናት እንዳንፍገመገም፣ ተስፋ እንዳንቆርጥ፣ እናም ደግሞ ከጌታ ቤት እንዳንወጣ፣ በሐዘን ምክንያት፣ በስብራት ምክንያት፣ በችግር ምክንያት ተስፋ ቆርጠን እና ከእግዚአብሔር ቤት እንዳንሄድ የሚያደርግ የእግዚአብሔር ኃይል አለ። there is that power። እግዚአብሔር ስሙ የተባረከ ይሁን። የእግዚአብሔር ኃይል ነው። ሊጠብቅ የሚችል እግዚአብሔር ኃይል፣ ሊፈውስ የሚችል እግዚአብሔር ኃይል፣ ሊያጽናና የሚችል እግዚአብሔር ኃይል፣ ሰውን ሊያደርግ የሚችል እግዚአብሔር ኃይል፣ ሰውን ማድረግ የሚችል እግዚአብሔር ኃይል አለ። that power አለ በመካከላችን። ማንም ሰው ባያግዛችሁ የእግዚአብሔር ኃይል አለ። ጌታችን ኢየሱስ ክርስቶስን ከሞት ያስነሳው ያው ኃይል በእኛም ላይ ደግሞ ትንሣኤ ማድረግ ይችላል። የሞተውን ነገራችን ማስነሳት ይችላል። የሞተው ነገራችን በሆነ የተሳከረው ነገር በሙሉ እስርስሩ በሙሉ ቁርጥራጭ በሙሉ ምን ሊያደርገው ሊፈታው የሚችል ጌታ አለ በእውነትም። ስለዚህም ደግሞ እግዚአብሔር ይመስገን። ሶስተኛው ልዩ መሆናችን የሚያስታውቀው የማንነታችን እዳሎት የሆነው ጌታ ልዩ ጌታ ስለሆነ ያዳነን ጌታ ልዩ ጌታ ነው። ጀስቲፋይ ላድርገው ሶስት ነገሮች ቢያንስ ላንሳ። አንደኛው ምዕራፍ 1 ቁጥር 19 ላይ ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይ ነው ይለዋል። ይሄ ጌታ ያዳነን ጌታ ከአለቆች በላይ ነው፣ ከስልጣናት በላይ ነው፣ ከኃይላትም በላይ ነው፣ ከጌትነትም በላይ ነው። የጌቶቹም ጌታ የሆነ ከሁሉ በላይ የሆነ ጌታ ነው ያዳነን። ስለዚህ we are unique። አስገራሚ ነው። ሁለተኛው ምዕራፍ 1 ቁጥር 21 ላይ ከሚጠራውም ስም ሁሉ በላይ የሆነ ስም ያለው ጌታ ነው። ይሄስ ያዳነን ጌታ ኢየሱስ የሚለው ስም ልዩ ስም
ክቡር ስም፣ ልዑል ስም፣ ፈዋሽ ስም፣ አጽናኝ ስም፣ ተአምር ሰሪ ስም። ይህ ስም ሲጠራ አጋንንቶች ይርበተበታሉ። ይህ ስም ሲጠራ ነገሥታት ከወንበራቸው ይነሳሉ። ይህ ስም ሲጠራ ዓለማት ይናወጣሉ። ይህ ስም ሲጠራ ነገሮች በሙሉ ሰጥና ረጭ ይላሉ። ይህ ስም ሲጠራ ጦርነት ይቋረጣል። ይህ ስም ሲጠራ ሰዎች ይፈወሳሉ። ኃያል ስም፣ ክቡር ስም፣ ብርቱ ስም፣ ልዩ ስም ኢየሱስ። ኢየሱስ የሚለው ስም ልዩ ስም፣ ክቡር ስም፣ ልዑል ስም፣ ታላቅ ስም፣ ገናና ስም። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስሙ ይባረክ። ሶስተኛው ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው ይላል። ይህ ስም ኢየሱስ ጌታችን ኢየሱስ ክርስቶስ ከቤተ ክርስቲያንም በላይ ነው። he is above and beyond። ስለዚህ የቤተ ክርስቲያን ራስ ነው ማለት ምን ማለት ነው? የቤተ ክርስቲያን ባለቤት ነው፣ ጀማሪዋም ፈጻሚዋም። እቺ ቤተ ክርስቲያን ልትጠፋ የማትችለው ምክንያት ሽማግሌዎች ስላሉ አይደለም፣ ፓስተሮች ስላሉ አይደለም። እቺ ቤተ ክርስቲያን ማጠፋው ሊያጠፋ የማይችል ኃይል ያለው ስልጣን ያለው ጌታ ስለሆነ ጌትነቱ የታወቀ ልዕልናው የታወቀ ጌታ ኢየሱስ ክርስቶስ በዚህ ቤተ ክርስቲያን ስላለ እቺ ቤተ ክርስቲያን አጠፋም። why? because he is powerful። እቺን ቤተ ክርስቲያን ኢንታክት አድርጎ ሊጠብቅ የሚችል ጌታ ስላለ የቤተ ክርስቲያን በላይ ነው፣ የቤተ ክርስቲያን ራስ ነው። he is above and beyond። ስለዚህም ደግሞ አውራው የዚህ ቤተ ክርስቲያን ጌታ ነው። ማወቅ ያለብን ነገር አውራው the core ዋና center of gravity it is nobody but Christ። ጌታችን ኢየሱስ ክርስቶስ ነው ዋና እምብርቱ። ሰው ሁሉ የሚሽከረከረው በዚህ ጌታ ዙሪያ ነው፣ በማንም ሰው ዙሪያ አይደለም። Christ, the Christ that we know, the Christ that I preach እሱ ነው የዚህ ቤተ ክርስቲያን አምዷ፣ ምሰሶዋ፣ አጥንቶ የሚይዛት ይህ ጌታ ነው። ስለዚህ we are unique። አስገራሚ የሆነ ልዩ ህዝብ ምዕራፍ 1 ከቁጥር 22 እስከ 23 ላይ ልታዩ ትችላላችሁ። አራተኛው ልዩ የሚያደርገን ነገር ልጥቀስና ወደ ሁለተኛው ሐሳባችን እንሄዳለን። አራተኛው ልዩ መሆናችን የሚያስታውቀው ነገር ይህ ህብረተሰብ፣ ይህ ህዝብ ልዩ ህብረተሰብ ነው፣ ልዩ ህዝብ ነው። it's a new community፣ unique community ነው። ይሄ ከቋንቋ ከነገድ ከዘር ከምናምን የተነሳ አደባልቆ ያመጣው አንድ ያደረገው ጌታ ልዩ የሆነ ህብረተሰብ፣ የትም ቦታ የሌለ በአይነቱ ምንም አይነት ምስያ የሌለው ህዝብ ነው። በቋንቋም ያልተገናኘ፣ በባህልም ያልተገናኘ፣ በአስተዳደግ ያልተገናኘ፣ በአስተሳሰብ ያልተገናኘ፣ በልማድ ያልተገናኘ፣ በካልቸር ያልተገናኘ እንዴት አደባልቆ ጌታ አንድ ያደረገው ህዝብ፣ ልዩ ህዝብ፣ ምስያ የሌለው ህዝብ፣ እሱን የሚመስል የሌለ ህዝብ። የትም ቦታ ሄዱ እንደ እግዚአብሔር ቤት አንድ የሆነ ህዝብ የለም። I can assure you we are unique። ምዕራፍ 2 ከ1 እስከ 22 ላይ ተመልከቱ። እኛ ሁላችን በአንድ ክርስቶስ የተጠለን ሰዎች ነን። በዚህ ላይ የቋንቋ ነገር አይሰራም፣ የዘር ነገር አይሰራም። I can assure you ይሄ መርዝ በህይወታችሁ ከመጣ ጠፍታችኋል። የእናንተ ጸጋ እየተዋጠ መሄዱ አይቀርም። you will diminish። እያነሳችሁ የደበዘዛችሁ ትሄዳላችሁ። መርዛም የሆነ ነገር በህይወታችሁ ከገባ I can assure you you will be gone። ጸጋችሁ ይገፈፋል ጨርሶ። ዘር እዚህ ላይ አይሰራም። don't do it። ፖለቲካ እዚህ አይሰራም። don't do it። ይሄ እግዚአብሔር ቤት ነው። ይሄ የፖለቲካ ቤት አይደለም። if you want to do it somewhere else። ይሄ እግዚአብሔር ቤት ነው። የህዝብ ልዩ ህዝብ ነው። don't touch it። በዘር አትንኩት፣ በቋንቋ አትንኩት። don't do it። ይሄ እግዚአብሔር ህዝብ ነው፣ የእግዚአብሔር ቤት ነው። ስለዚህም ደግሞ ሊከበር ይገባዋል። don't touch it። የክርስቶስን አካል ብትነኩ እኔ የእናንተ ጠላት ሆናለሁ። I will be your enemy really። የክርስቶስ አካል አይነካም። ስለዚህ በቋንቋ በዘር በባህል በብሔር
ከፋፍላችሁ እዚህ አይሰራም። doesn't work. you want to do it somewhere else. ቆሻሻ ነው። ደርታም የሆነ ነገር ፈጽሞ ሊሰራ የማይችል አቅም የሌለው ለእግዚአብሔር ቤት የማይሰራ ነገር ስለሆነ ውጭ አድርጉት። የቋንቋ ድብልቆሽ እዚህ ሊመጣ አይችልም። የባህል ድብልቆሽ እዚህ ሊመጣ አይችልም። የእግዚአብሔር ቤት የእግዚአብሔር ሕዝብ አንድ ሕዝብ ነው። አንድ አካል ክርስቶስ አካል። ስለዚህ ግድግዳውን መልሳችሁ አትስሩት። don't do it። መልሳችሁ አትስሩት። ክርስቶስ አፍርሶታል። በአሕዛብና በአይሁዶች መካከል የነበረውን ግድግዳ የጥልን ግድግዳ ያፈረሰ አንዴም ለመጨረሻ ዲሚኒሽ እንዲያደርግ ያደረገ ጌታ፣ ይሄም ጌታ በመካከላችን ያለውን ግድግዳ በሙሉ አፍርሶታል። ግድግዳውን መልሳችሁ አትስሩት። don't do it። ትንሽ ቤተሰብ ነው ያለኝ ብያቸዋለሁ። ቁንጣር የሚያክል 8 ቤተሰቦች 8 ነን በቤታችን። እኔ ያለው 2 ልጆች ያሉ የልጅ ልጆች አሉ። የልጄ ባል አለ። 8 ሰዎች ነን። በጣም ትንሽ ቁንጣር የምታክል ቤተሰብ ነው ለች ብያቸው። በዚች ትንሽ ቤተሰብ ውስጥ 100% ሙሉ በሙሉ አማራ አለ፣ ሙሉ በሙሉ ኦሮሞ አለ፣ 100% ኦሮሞ አለ፣ 100% ጉራጌ አለ፣ 100% ከትግራይ አለ። 4 ብሔሮች በአንድ ቤት አለ። የኔ ቤት exactly that is the kingdom of God። መሆንም ያለበት ይሄ ነው። የእግዚአብሔር መንግስት እንደዚህ ነው። ውብ ነው የእግዚአብሔር መንግስት። ሁለተኛው ሐሳባችን እንሄድ። ልዩ መለኪያ ያለን ሰዎች፣ ዩኒክ ስታንዳርድ ያለን ሰዎች። ምዕራፍ 4 ከቁጥር 1 ጀምሮ እስከ ምዕራፍ 5 ቁጥር 20 ድረስ ያሉ ሐሳቦች ናቸው። 3 ነገሮችን ላነሳ እፈልጋለሁ። በዚህ ላይ ብዙ ሐሳቦች ማንሳት ይቻላል። ሆኖም ግን 3 ሐሳቦች ላንሳ። አንደኛው የመጀመሪያው ነገር አንድም ነን ብዙም ነን። ስለዚህም ደግሞ ምዕራፍ 1 ከ1 እስከ 24 ላይ የምታዩት ነገር ይሄ ነው። አንድም ነን ግንም ብዙም ነን። በ7 ነገሮች አንድ ነን፣ ግን ደግሞ በጸጋ ደግሞ ልዩ ልዩ የሆን ሰዎች ነን። we are one but we are highly diversified. unity and diversity የተጠራን ሰዎች ነን። it's a must። እኔ ካልሆንክ ብለህ ጨፍልቀህ መያዝ አትችልም። you cannot manipulate። ማንንም ሰው ማኒፕሌት ማድረግ አንችልም። ማንንም ሰው ማኒፕሌት ማድረግ አንችልም። ለምን ቢባል ልዩ ልዩ ጸጋ ያለን ሰዎች ነን። ልዩ ልዩ ስጦታ ያለን ሰዎች ነን። ልዩ ልዩ ጥሪ ያለን ሰዎች ነን። but we are one in Christ። ስለዚህም ደግሞ እንደዚህ ነው የሚለው ምዕራፍ 4 ላይ ከቁጥር 3 ጀምሮ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ካለ በኋላ በመጠራታችሁም በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስም አለ፣ አንድ ጌታም እንደሆነ፣ አንድ ሃይማኖት፣ አንድ ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ይለዋል። we are one። አንድ ሊያደርገን የሚችለው ነገር በጣም ብዙ ነው። የታጨቁ ነገሮች ናቸው። እዚህ ውስጥ መግባት አልችልም። ባት ልዩ ልዩ ሰዎች ነን። ደግሞ ጸጋችን የተለያየ ነው። አንዳንዶችን ሐዋርያት፣ አንዳንዶችን ነቢያት፣ አንዳንዶችን አስተማሪዎችና እረኞች፣ አንዳንዶቹ ደግሞ ሰባኪዎች፣ ወንጌል ሰባኪዎች፣ አንዳንዶቹ ነቢያት አርጎ ጠራ እንደሚል ልዩ ልዩ ጸጋ ያለን ሰዎች ነን። we are diversified accepted። በቤት ውስጥ ነው ሰረ ለምሳሌ ባል እኔ ሁሉን ስለማደርግ እንጀራ አምጪ ስለሆንኩኝ ሁሉ ነገር ማረገው ነው ስለምደክም ነው ስለሆንኩኝ ማኒፕሌት አርጎ ቤቱን በሙሉ እሱ ላይ ብቻ እንዲያጠቃልል ሌላው በሙሉ ጀል ያርጎ ዲፔንዳንት አርጎ ሳቦርዲኔት አርጎ ሊገዛ ቢሞክር አይሰራም። ዳይስፋንክሽናል ይሆናል ያ ቤተሰብ። አባት እናት እና ልጆች በአንድ ላይ እንደ ውሃ መፍሰስ አለባቸው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስም ዩኒፋይድ ሆነው አንዱ ከሌላው ጋር ተቃርኖ ሳይኖረው፣ አንዱ በሌላው ላይ ሳይሰለጥን፣ አንዱ ከሌላው ጋር ተቃርኖ ሳይኖረው እንደ ውሃ አብረው እንደሚፈሱ ወይም በግሪኩ ቋንቋ ባመጣ ፐሪክሬሱስ እንለዋለን dancing together if you like they are dancing together አብረው ነው የሚደንሱት፣ አብረው ነው እንደ ውሃ የሚፈሱት። ስለዚህም ደግሞ አብረን የመፍሰሳችን ነገር ግን ግዴታችን ነው። አንዱ በሌላው ላይ ሊሰለጥን አይችልም።
ሽማግሌዎች በፓስተሮች ላይ ሊሰለጥኑ አይገባቸውም። there is no power the moment የሽማግሌዎች እጅ መጫን በፓስተሮች ላይ እጃቸው ክንዳቸው በጫኑ ቁጥር ባከበዱ ቁጥር I can assure you they lost the power. they don't have any authority. why? ምክንያቱም የኛ ስልጣን መንፈሳዊ ስልጣን ነው። the moment you inhibit the Holy Spirit መንፈስ ቅዱስን inhibit ስታደርጉ you have lost the power. ስልጣናቸው አታችሁታል። ፓስተሮችን በሽማግሌዎች ላይ ትከሻቸውን ቢያነሱ ክንዳቸውን ቢያነሱ ከነሱ ጋር መጣጣም ቢያቅታቸው they have lost authority. they have no authority at all. ለምን ቢባል የኛ ስልጣን የኛ ኃይል መንፈሳዊ ስልጣን ነው። ማይንድ የሽማግሌዎች እጅ መጣን ይልቅ በፓስተሮች ላይ ያለውን ጸጋ ኢንሃንስ ለማድረግ በውስጣቸው ያለውን ጸጋ እንደ ጥጥ እየተባዘተ እንዲወጣ በማጎልበት ጸጋቸውን እንዲበዛ የበለጠ እንዲያገለግሉ እንዲሮጡ አትሞስፌር መፍጠር ነው የሽማግሌዎች ስራ መሆን ያለበት ብዬ። ስለዚህ ወንድሞች እናቶቼ አንድም ነን ልዩም ነን። አንድም ነን ልዩም ነን። we have to accept the unity and diversity. እሱን ማሰባችን በጣም አስፈላጊ ነው፣ ግዴታችን ነው። መለኪያችን የተለየ ስለሆነ እንደ ዓለም አሰራር እልቅና ሊኖር አይችልም። እዚህ በእግዚአብሔር ቤት አለቃ የሚባል ነገር የለም። በእግዚአብሔር ቤት there is no way በእግዚአብሔር ቤት አለቃ የሚባል ነገር ሊኖር አይችልም። there is no way ፓስተሮም ይሁን ሽማግሌዎች አለቆች አይደሉም። even እነሱም እንኳን ቤተክርስቲያን እንደዚህ ወስናለች በሚሉበት ጊዜ they are not a church mind you ሽማግሌዎችና ፓስተሮች ሁለቱ በአንድ ላይ ወይም ፓስተሩ ወይም ሽማግሌዎችም ቤተክርስቲያን አይደሉም። ቤተክርስቲያን የሚባለው የክርስቶስ አካል ነው። why is it ቤተክርስቲያን ሽማግሌዎችና ፓስተሮች እንደዚህ ወስነናል በሚሉበት ሰዓት ልክ ናቸው so long as የክርስቶስን አካል ወክለው ያደረጉ መሆናቸው እስካስተዋሉ ድረስ they are right። ስለዚህ ግዴታ አለብን። we are diversified but we are unified. አንድነታችን በልዩነታችን ልዩነታችንን በአንድነታችን ጠብቀን የመሄድ ግዴታ ያለብን ሰዎች ነን። ሁለተኛው ነገር ደግሞ የመንፈስን አንድነት የመጠበቅ ግዴታ ደግሞ አለብን። መለኪያችን የተለየ ነው። ማይንዱ በእግዚአብሔር ቤት ማጉረምረም የሚባል ነገር፣ በቤተክርስቲያን ሐሜታ ማብዛት የሚባል ነገር፣ ማጉረምረም የሚባል ነገር፣ በየቤቱ ሩመር ማንገሪንግ፣ በየቤቱ እየዞሩ ቡና መጠጫ ማድረግ ማለት፣ በሽማግሌዎች ላይ በፓስተሮች ላይ ጣታችን መቀሰር ማለት ይሄ አግባብ የሌለው ነገር ነው። የመንፈስን አንድነት የመጠበቅ ግዴታ አለብን። ስታንዳርዳችን የተለየ ነው። ይሄ እግዚአብሔር ቤት ነው፣ በጽድቅ የተሞላ ፍርሃት ሊኖር የሚገባ በእግዚአብሔር ፍርሃት ተሞልተን የእግዚአብሔር ቤት ልናከብር የሚገባን ሰዎች ነን። ቤተክርስቲያንን አትሙ። እጇን አንስታ ያጎረሰቻችሁን እጅ የቤተክርስቲያንን እጅ አትንከሱ። don't ever do it። የቡና መጠጫ አታርጉ። ሽማግሌዎቻችሁን ፓስተሮቻችሁን አትሙ። don't do it። የእግዚአብሔር ቤት አይታማም። በእግዚአብሔር ቤት ላይ ጣት አይቀሰርም። don't do it። ምክንያቱም ቤቱን የሚጠብቅ ጌታ ስላለ የነሱም እረኛ ስላለ ማይንድ። ስለዚህም ደግሞ የመንፈስን አንድነት የመጠበቅ ግዴታ ያለብን ሰዎች ነን። በፍቅራችን ውስጥ እውነት ይኑር፣ በእውነታችን ደግሞ ውስጥ ፍቅር ይኑር። አንዳንዶቻችሁ ለስለሴ ናችሁ። የሚገርመው ነገር ግን ኃጢአት እየተሰራ ስታዩ፣ በደል እየተሰራ ስታዩ ግን እንትኑ የላችሁም፣ ጉልበቱ የላችሁም ለመቃወም። ለስላሴ ናችሁ። ኮምፕሮማይዝ ታደርጋላችሁ፣ ታመቻምቻላችሁ። አንዳንዶቻችሁ ደግሞ እውነተኞች ሰዎች ናችሁ። ስለ እውነት መማገጥ ትችላላችሁ። ስለ ጽድቅ በጣም ደስ ይላል። ሆኖም ግን ከአፋችሁ የሚወጣው እውነት ግን እንደ ዱላ በሰዎች ላይ ይመታል። የሰውን ነርቭ ይነካል። የሰውን ምንድነው የሚባለው? የሰው ልብ ይሰብራል። ስለዚህም ደግሞ እውነታችን ከፍቅር ጋራ ፍቅራችንም ከእውነት ጋራ ልንይዝ የተገባን ሰዎች ነን። ምዕራፍ 4 ከ25 እስከ 32 ልታዩ ትችላላችሁ። ሶስተኛው ነገር የቅድስና መለኪያ ያለን ሰዎች ነን። ምዕራፍ 5 ከ1 እስከ 20 ያሉት ሐሳቦች እነዚህ ናቸው። ሴክቹዋል ፒዩሪቲ በእግዚአብሔር ቤት ይገባል። ቅድስና ለእግዚአብሔር ቤት ይገባል። ወጣቶች የሆናችሁ ሰዎች ቤተክርስቲያን ባርካ ያልሰጠቻችሁን ሰው ለመንካት ፈጽሞ መብትም ስልጣንም የላችሁም። you have no authority. don't touch it.
ቅድስና ለእግዚአብሔር ቤት ይገባል። ነውረኛ የሆነ ነገር መዳራት፣ ዝሙት፣ ርኩሰት የመሳሰለው ነገር ከእግዚአብሔር ቤት ተነቅሎ ሊወጣ ይገባል። ቅድስና ለእግዚአብሔር ቤት ይገባል። ይሄ ቤት የቅድስና ቤት ነው፣ ሌላ ቤት አይደለም። ይሄ ዓለም ቤት አይደለም፣ ኢንተርቴይንመንት አይደለም። I cannot entertain you. See, entertain ልናደርጋችሁ አልመጣንም። ጽድቅ ልናስተምራችሁ እንጂ፣ እውነት ልናስተምራችሁ እንጂ። ከትዳራችሁ ውጭ አትማግጡ። ማንኛችሁ ከተቃራኒ ጾታ የምትሄዱበት አካሄድ ጥንቃቄ ያስፈልጋችኋል። ከርቤሽ ተመለሱ፣ ከብደታችሁ ተመለሱ፣ ቤታችሁን ስሩ፣ መልሳችሁ ፍቅራችሁን አድሱ እንደገና። ጽድቅ ለእግዚአብሔር ቤት ይገባል። ርኩሰት፣ መዳራት፣ ኃጢአት፣ ዝሙት ከእግዚአብሔር ቤት ተነቅሎ ሊወጣ ይገባል። ይሄ ከተማ ከባድ ከተማ ነው። አይካናሽር ፈተናው ብዙ ነው። ጥንቃቄ ያስፈልጋችኋል። ለእግዚአብሔር ተቀደሱ፣ ለእግዚአብሔር ተቀደሱ። ነፍሳችሁንም መንፈሳችሁም ሊንጻ ይገባል። የአንድ ሚስት ባል ሆነህም ስቲል የ10 ሚስቶች ባል ልትሆን ትችላለህ። በአእምሮ፣ በሐሳብ፣ በምኞት፣ በቅንጀት ዓለም ኢትዮጵያ ውስጥ እየኖርክ በህልም እንጀራ እየኖርክ በእንዲህ አይነት መኖር ኃጢአት ነው። ሳይክሉ መበጠስ አለበት። ስለዚህም ደግሞ ቅድስና ለእግዚአብሔር ቤት ይገባል። እዚህ አባት የለም፣ አክስት የለም፣ አጎት የለም፣ የሚቆጣ ሰው የለም። ፓስተሮቻችሁም ደግሞ 24 ሰዓት እናንተን ሽማግሌዎቻችሁም ቤተክርስቲያን እና የቤተክርስቲያን ሽማግሌዎቻችንም እናንተን ለመጠበቅ 24 ሰዓት አይጠብቋችሁ እና እናንተ የእግዚአብሔር ፍርሃት ከሌላችሁ በስተቀር በየጓዳቸው ገብተው ሊያዩዋቸው አይችሉም። ቅድስና ለእግዚአብሔር ቤት ይገባል። አለበለዚያ ኮርፖሬት የሆነ ወርሺፓችን ተራ መሆን ይጀምራል። ቅድስና በእግዚአብሔር ቤት ከሌለ፣ ንጽህና በእግዚአብሔር ቤት እየጎደለ ከመጣ አገልግሎታችን ራሱ ዲፋይልድ ይሆናል፣ ይበላሻል። ስለዚህም ደግሞ ቅድስና ለእግዚአብሔር ቤት ይገባል። መለኪያ ያለን ሰዎች ነን፣ ስታንዳርድ ያለን ሰዎች ነን። ከዓለም የማይጠበቅ ነገር ከኛ ይጠበቃል ማለት። ሶስተኛውና የመጨረሻውን ነበርና እንጨርስ። ሶስተኛው ልዩ ግንኙነት ያለን ሰዎች ነን። ዩኒክ ሪሌሽንሺፕ ያለን ሰዎች ነን። የግንኙነት ስምረታችን በጣም የተለየ ነው። ከምዕራፍ 5 ቁጥር 21 ጀምሮ እስከ ምዕራፍ 6 ቁጥር 17 ያሉ ሐሳቦች ናቸው። በሁለት ከፍላቸዋለሁ። ሁለት ትልልቅ አበይት ነገሮች አሉ። በሁለት ከፍዬ ነው እንድናየው የማስበው። የመጀመሪያው አንደኛው ቤዛነት ወይም ሪደምሽን የሚያስፈልጋቸው የግንኙነት ስምረቶች አሉ። 3 ግንኙነቶች አሉ ደህንነት የሚያስፈልጋቸው። አንድ ስነ መለኮት ልናገርና ከገባችሁ መልካም፣ ካልገባችሁ መልካም። ከሌላ ሰው ጋር መነጋገር አይኖርባችሁም ማለት ከባድ ስለሆነ። ድነናል ግን አልዳንም። ድነናል ምክንያቱም የደህንነት ስራ የቅጽበት ስራ ስለሆነ በጸጋ በምህረት ነው የዳነው። ስለዚህም ደግሞ በቅጽበት አይን ድነናል። that's okay። በሌላ በኩል ደግሞ አልዳንም። ያልዳንባቸው ኤሪያዎች ስላሉ አንዳንዶቻችሁ አይኖቻችሁ አልዳኑም፣ ገና ቅብዝብዝ የሆነ አይን አላችሁ። አንዳንዶቻችሁ አንደበታችሁ አልዳነም፣ ገና ግርድፍ የሆነ ቃል ከአንደበታችሁ ይወጣል። ስንት ሰዎችን ኦፈን ታደርጋላችሁ፣ ቤታችሁን ታፈርሳላችሁ፣ ቃላችሁን እንደ ጭንቁር ይባላል። ስለዚህም ደግሞ ደህንነት ያስፈልገዋል፣ ሪደምሽን ይጠይቃል። ድነናል ግን አልዳንም። ስለዚህ አንዱ ደህንነት ከሚያስፈልገው ነገር 3 ነገሮች አሉ ብያለሁ። አንደኛ በባልና በሚስት መካከል ያለው ግንኙነት ምዕራፍ 5 ከቁጥር 1 እስከ 33 ያሉ ሐሳቦች ናቸው። በባልና በሚስት መካከል ያለው ግንኙነት እንደገና መታደስ አለበት። መቼም እግዚአብሔር ቤት የሚባል ነገር ሰራና ጉዳችን ሳምሃው ተሸፈነ እንጂ ያ መጠለያ የሆነ ነገር ቢወጣ፣ ጎረቤቶቻችን ቢሰሙ፣ ክርስቲያኖች ቢሰሙ፣ አገልጋዮች ቢሰሙ፣ ሽማግሌዎቻችን ቢሰሙ ሾክድ ይሆናሉ። አይካናሽር ቤታችን እንደ ጭንቁር የሚባላ ቃላት የምናወጣበት ቤት ነው የሆነው። ከዓለማውያን ባልተሻለ መንገድ ስድብ፣ ጥላቻ፣ ክፋት ባል በሚስቱ ላይ ሚስቱም በባሏ ላይ ስትናገር እንደ ጭንቁር ተበላልጸን ስንመጣ እንዳውም ከነጭራሹ ምን አለ አሉ የእሁድ ሰይጣን አለ አሉ። አይ ዶንት ኖ ልክ ማለሆን ቲዮሎጂካሊ አልሆን ልክ ታረጉኝ ትችላላችሁ። የእሁድ ሰይጣን አለ አሉ። እሁድ ጧት ሆነ ብሎ የሚተረኩስ ሰይጣን አለ። ቋንቋችን የሚያደባልቅ፣ ሐሳባችን የሚያሳክር፣ ጨርሶ እንደማንተዋወቅ እስክንሆን ድረስ በመካከላችን ጭቅጭቅና ንትርክ ፈጥሮ ወደ እግዚአብሔር ቤት ስንመጣ መንፈሳችን ተበላሽቶ እንደምንመጣ የሚያደርግ ሰይጣን አለ።
ሪደምሽን ይጠይቃል፣ ደህንነት ይጠይቃል። ቋንቋችን መለወጥ አለበት። ባል በሚስት ላይ ዶንት ቢ ማኒፑሌቲቭ። አንተ አለቃ አይደለም፣ የቤት አለቃ አይደለም፣ ፋሲሊቴተር ነህ። ቤትን ልታስተዳድር ጌታ ሰጠህ እንጂ አለቃው አንተ አይደለህም። ፕራይም ነገሩ ባንተ ላይ ዙሪያ አይሄድም። God that you worship is። ስለዚህም ደግሞ ደህንነት ያስፈልገዋል። ቋንቋችን ግርድፍ ነው፣ እናለዝበው፣ በጸጋን ቀመመው። ይነዋት ከመጫጫው ይልቅ በጮት ከመናገር ይልቅ አለዝቦ መናገርም ይቻላል። ጸጋ በሞላበት ሁኔታ ግሬስፉል በሆነ ሁኔታም ኮሙኒኬት ማድረግ ይቻላል። ሪደምሽን የሚጠይቅ ቤታችን ሪዲምድ መሆን አለበት፣ መዳን አለበት። ሚስትም በባል ላይ የምታደርገው አመጽ ሪዲምድ መሆን አለበት። ደህንነት ያስፈልገዋል። ሪሊ ሪደምሽን ይጠይቃል። ያ ካልተስተካከለ አምልኳችንን ፍጹም ሊሆን አይችልም። ሁለተኛው በባልና በሚስት መካከል ብቻ ሳይሆን በወላጆችና በልጆች መካከል ያለው ግንኙነትም መዳን አለበት። ምዕራፍ 6 ከቁጥር 1 እስከ 4 ላይ ደህንነት ያስፈልገዋል። ይሄ በተለይ በአባቶች ላይ ነው ያተኮረውና አባቶች በልጆቻቸው ላይ አታስቆጧቸው የሚል ቃል ነው የተናገረው። ኢንትረስቲንግ። ስለዚህም ደግሞ የአባቶች ቋንቋ መለወጥ አለበት። በልጆቻቸው ላይ የሚያስበረግግ አይነት ቋንቋ ስትናገሩ፣ የስድብ የጥላቻ ቋንቋ ስትናገሩ፣ የመርገም ቃላት ካፋቸው ሲወጣ የሚገርማቸው ነገር ሰልፍ ፉልፊልመንት ላይ ይሆናል። የረገማቸው ነገር መሆኑ አይቀርም፣ ካፋቸው ወጥቷላ። ስለዚህም ደግሞ አደጋ ያመጣል። ትውልዳችሁን ታምሳላችሁ። በልጆቻችሁ ላይ ሞዴል ካልሆናችሁ በየትኛውም ዘመን አታገኟቸውም። ሳይክሉ ይበጠሳል በዛን ጊዜ። ስለዚህም ደግሞ ሊድን ይገባዋል። ይሄ ቋንቋችሁ እንደገና ተመልሶ ጸጋ መቀመም አለበት፣ መለወስ አለበት። ኃይለ ቃል ካፋችሁ አይውጣ፣ የስድብ ቃላት ካፋችሁ አይውጣ፣ የጥላቻ ቃላት ካፋችሁ አይውጣ። ዶንት ዱ ኢት። ትውልዳችሁን አታምሱ። ቅድም ሁለት ልጆች አልኩኝ፣ እንዲህ ሁለት ትውልዶች ናቸው። ማይንዲ ሁለት ልጆች አይደለም ያሉን፣ 3 ልጆች፣ 4 ልጆች፣ 5 ልጆች አይደለም ያሉን፣ 5 ትውልድ ነው ያለን። ማይንዲ ትውልዳችሁን በሙሉ ነው የምታምሱት። ስለዚህም ደግሞ በወላጆችና በልጆች መካከል ያለው ግንኙነት መስተካከል አለበት። ልጆቻችሁን በበደላችሁበት ጉዳይ ላይ ይቅርታ ጠይቋቸው። እግራቸው ላይ ወድቃችሁ I have done it, you have to do it። የግዳችን ነው ይሰማስ። እኔ ትልልቅ ነገር አጋጥሞኝ አያውቅም፣ ግን ኤኒቲንግ አፈን በማድረጋቸው ሰዓት እግራቸው ላይ ወድቄ ይቅርታ ጠይቃቸዋለሁ። I do it። ነግራቸዋለሁ አይደለም። እኔ ያደኩበት ህብረተሰብ ኢንትረስቲንግ የሆነ ህብረተሰብ ነው። ባል ለሚስቱ ቢበደል፣ ሚስቱን ቢበደል በምንም ተአምር ቢሞት ይቅርታ አይጠይቅ። ይቅርታ ከጠየቃት ግን ወደ ወላጆቿ ትሄድና እያለቀሰች ይሄ ሰው ሴት ይሁን ወንድ ይሁን እኔ ያገባሁት አላውቅም፣ ምክንያቱም ይቅርታ ጠይቆኛል ትላለች። ስለዚህ ጠይቁልኝ ትላለች። ወይንም ደግሞ ለምሳሌ ባልየው ለሚስቱ ያለው ፍቅር የሚገልጸው በምን መንገድ ነው ቢባል የዱላ ብዛት ነው። የመታት ያህል ነው ፍቅሩ የሚያጸናው። በየቀኑ መታት ማለት በጣም ነው የሚወዳት ማለት። አልመታትም ማለት ወላጆቿ ጋር ትሄድና እሪትልና እኔ ሰውዬ አልመታኝም፣ 1 ሳምንት አልፏል፣ ጠይቁልኝ፣ ወደ ሌላ ሴት ሳይሄድ አይቀርም ብላ ወላጆቿን ጠይቃለች። ከዛ እነሱ ደግሞ ሽማግሌዎች፣ የሀገር ሽማግሌዎች ይጠይቃሉ። የሀገር ሽማግሌዎች ይጠሩታል። የሀገር ሽማግሌ መቅረብ ማለት በእኛ ህብረተሰብ በጣም ከባድ ነው። ዳኛ ፊት መቅረብ ይሻላል። ምክንያቱም ትልልቅ ሰዎች ናቸው፣ አዋቂዎች ናቸው፣ አንቱ የሚባሉ ሰዎች ናቸው። በጣም ነው የሚፈሩት። ይቀርቡና ምንድነው የሆንከው አንተ? 1 ሳምንት አልፏል አሉ ይባላል። ከዛ ይዘበዝባል። በዚህ ወጣ በዚህ ገባ፣ ይቅርታ አድርጉልኝ ምናምን ብሎ ይቅርታ ይጠይቃል እና እንዳይለምድህ ይባላል። ከዛ በኋላ ሄዶ ስራውን ይቀጥላል ማለት ነው። ነበረ በድሮ ዘመን ነው። አሁን እንዳይመስላችሁ። እኔ ደግሞ ከተማ ነው ያደግኩት፣ የገጠር ልጅ አይደለም። ገጠር የሚደረግ የነበረ ነገር ነው፣ አካባቢ ያየሁት ነው ማለት እና ስለዚህ እኔ እንግዲህ ይሄ ምርጫ አለኝ ማለት ባህሌ እንዲገዛኝ ከፈቀድኩኝ በዚህ መንገድ እነመባን ማኒፕሌት አደርጋለሁ፣ አስከረክራቸዋለሁ ማለት ነው። እንደ ልቤ ልገዛቸው እችላለሁ ማለት ነው። ግን በዚህ መንገድ ልሄድ አልችልም። አይ ካንት። የኔ ባህል ምንድነው ቢባል ይሄ ሱፕራ ካልቸር የሆነ የባህሎች ባህል የሆነ እግዚአብሔር ቃል ነው የሚገዛኝ። ነኝ ባህል አይገዛኝም ነኝ በምንም ታምር። ስለዚህ ምንድነው ማድረገው? ስበድል እመባጋ እግሯ ላይ ወድቅና እግሯን እየሳምኩኝ እያለቀስኩ ይቅርታ ጠይቃታለሁ። እስከዛሬ ድረስ
አይዶች መንፈስ ቅዱስ ይወቅሰኝ ደሞ አይለቀኝም ማንቆርቴን ዙሪያ ነው የሚያመጣኝ እግሯ ላይ ተደፍቼ እግሯን እየሳምኩኝ እያለቀስኩ ይቅርታ ጠይቃታለሁ አይዶች በልጆቻችሁ ላይ ያደረጋችሁትን በደል ያደረጋችሁትን አመጽ ህፃናት ልጆችም ኢቭን እንኳንና ህፃናት ልጆች የተወለዱ ልጆች ይቀርና በማህፀን ያለ ህፃን እንኳን ያውቃል ዲንናው ዛት በማህፀን ያሉ ህፃናት አይደለም ሐኪሞች ካላችሁ በኋላ ጃስቲፋይ ታደርጉልኛላችሁ እውነት የሆነው ነገር ነው ማለት ሳይንቲፊካሊ ፕሩቭን የሆነ ነገር ነው በማህፀን ያለ ልጅ ገና እንደተወለደ ለምሳሌ ወዲያው ስድብ ለምንድን ነው የሚጀምረው ምክንያቱም ስድቡ ሲሰማ የቆየው ነው በማህፀን ላይ ያለ የነበረ ስድብ ነው ሲሰማ የቆየ አኪሙሌት ያደርግለታል ስለዚህ አእምሮ አኪሙሌት ያደርግለትና ልጁ ማደግ ካደገ በኋላ ከተወለደ በኋላ አእምሮ ማደግ ሲጀምር ልክ በዛን ጊዜ ሲነገር እንደነበረ አርጎ ናሬት ያደርግለታል እዛ እንደነበረ አርጎ ናሬት ያደርግለታል ስለዚህ ህፃን ልጅ እንኳን በማህፀን ያለ ህፃን ልጅ እንኳን ይሰማል ስለዚህ ልጆቻችሁ ማይሰሙ እንዳይመስላችሁ በመሃላችሁ ያለው ጭቅጭቅ እንትርክ መለያየት መነጻጸል እና ስድብ ጥላቻ በእናንተ መካከል ያለው ነገር በሙሉ ይሰማሉ ይቅርታ ጠይቋቸው forgiveness ያስፈልጋል ሶስተኛው ነገር በአሰሪዎችና በሰራተኞች መካከል ምዕራፍ 6 ከ5 ከ9 ላይ እንዳለው ሁኔታ እንደምንመለከተው አሰሪዎች የሆናችሁ ሰዎች በእውነት አስተውሉ ድሮ የሚገርማችሁ ነገር በኢትዮጵያ ውስጥ በነበርንበት ሰዓት ትዝ ይላችኋል የቤት ሰራተኞች ነበሩ ሰውም አይመስለንም ከነጭራሹ ሙሉ ቀን ሲሰሩ ውለው ማታም እንደገና እስከ ሚድናይት ድረስ እንጠብቃለን እንዲሰሩ እንዲያጸዱ ማለዳ ደግሞ እንዲነሱ እንጠይቃቸዋለን የሚገርመው ነገር ሰውም አይመስሉንም ነበር የዛ ግፍ ነው ይመስለኛል አሁን እዚህ መተን ሰዎች ጠባቂ እንድንሆን ተደረገ አይ ቲንክ ግፍ ነው በእውነት ግፍ ነው የነሱ ግፍ እግዚአብሔር አየ እኛ ያደረግነው ነገር ግፍ አመጣ እዚህ ማንም ሰራተኛ ሆነ ማለት በጣም ነው የሚያሳዝነው ስለዚህም ደግሞ ጀስቲስ መኖር አለበት ፍትህ መኖር አለበት ምንም ጊዜም ቢሆን 450 ስታፍ ነበሩኝ በኢትዮጵያ ውስጥ ከ450 ስታፎች መካከል በኋላ መጨረሻ ላይ ለ10 አመት ሳላሪ ኢንክሪመንት ለማድረግ ፈለኩኝ የደሞዝ ጭማሪ ለማድረግ ፈለኩ ስለዚህ ለማድረግ ስፈልግ ፕላን አደረኩኝ 10 አመት ፕላን ሳረግ ፕላኑ አስገራሚ የሆነ ፕላን ነበር which is the highest salary increment ተደረገ highest percentage ትልቁ እንድታገኝ ያደረኩት ቡናና ሻይም ታፈላልን ጽዳት ምታጸዳልን ልጅ አለች ለሷ ነው የሰጠሁት the lowest ደግሞ እኔ ያደረኩ ማለት ወደ ቦርዱ ቀረበ ለቦርዱ አቀረብኩላቸው ቦርዱ በፍጹም ሊገባቸው አልቻለም ያቀረብከው ፕላን በፍጹም ተደርጎ ማይታወቅ ነው እዚህ ሀገራችን አይተንም አናውቅም እንዲህ አይነት ነገር ለማድረግም አንችልም አቤተ ክርስቲያናት ያበጣብጣል አሉ እንዳውም ያበጣብጥ በጣም ጥሩ I like it ምክንያቱም ምን ሰብከው ወንጌል የት ላይ ነው ታዲያ ወንጌላችን የት ላይ ነው ያለው እኔማ ደሞዝ አለኝ ኦሬዲ በቂ ደሞዝ አለኝ ከበቂም በላይ ብዙ ደሞዝ ነው የሚሰጠኝ ከበቂ በላይ ደሞዝ አለኝ እኔ ምንም አይፈልገኝ የሚያስፈልጋት እሷ ነች ስለዚህ በ10 አመታት ጊዜ ውስጥ የሷ ደሞዝና የኔ ደሞዝ እኩል እንዲሆን አደረኩት ማለት ከ10 አመታት በኋላ አስገራሚ ነገር ነው የቤት ሰራተኛ ነበረችን ናይሮቢ ነበረችን ኢትዮጵያም ነበረችን የቤት ሰራተኛችን ከሰኞ እስከ ዓርብ ትሰራለች ቅዳሜና እሁድ አናሰራትም ብንሞት አናሰራትም እኛ የሰራነው ነው የምትበላው እሱ ብቻ አይደለም የሚገርመው ነገር ደሞዟ 30 ብር ስጧት ተባለ በጎረቤቶቻችን 150 ነው የምንሰጣት እሱ ብቻ አይደለም ትምህርት ቤት አስገባናት እሱ ብቻ አይደለም ምግብ ከኛ ጋር ነው የምትበላው ለሰራተኛ ምግብ ተብሎ አንለይላትም because እቺ ሰው እድል አጣች እንጂ እንደኛ እንደማንኛችንም ሰው ዲግኒፋይድ የሆነች ሴት there has to be justice በእውነት ጽድቅ ይኖር በእውነት እውነት ይሁን አለበለዚያ ቀላል አይደለም ሁለተኛው ሐሳብ እንሂድና በሱ ጨርሳለሁኝ ሁለተኛው ሐሳብ ግን ከቁጥር 10 ጀምሮ ምዕራፍ 6 ማለት ነው እስከ መጨረሻው ምዕራፍ መጨረሻ ላይ ከሰይጣን ጋር ያለን ግንኙነት ግን የተለየ ነው እዚህ ላይ ያጋንን ሰራዊት በሶስት ልመድባቸው ፈልጋለሁ በሁለት ጆሮአችሁ ስሙኝ የመጀመሪያው አንደኛው ስፒሪት ሎካል ስፒሪትስ እንላቸዋለን የአጥቢያዊ መናፍስቶች ናቸው አጥቢያዊ መናፍስት ማለት በአንድ ግለሰብ በአንድ ቤተሰብ ሊገባ የሚችል አጋንንት ነው በጸሎት ኃይል በክርስቶስ ስም ልናስወጣቸው የምንችላቸው ቀላል የሆኑ መናፍስቶች ናቸው አጥቢያዊ መናፍስቶች እንላቸዋለን ሁለተኛው መናፍስቶች ቴሪቶሪያል ስፒሪትስ ይባላሉ የአካባቢ መናፍስቶች ናቸው የአካባቢ መናፍስቶች ምንድናቸው ወይ አንድን መንገድ ጨምድደው ይይዛሉ
ወይ አንድ አፓርትመንት ጨምድደው ይይዛሉ ሰዎች ወደ እግዚአብሔር ቤት እንዳይሄዱ ወይም ደግሞ አደጋ እንዲፈጠር ልዩ ልዩ የሆነ ስርቆት እንዲደረግ የሚያረግ መንደሩን የሚያውቅ አይነት የመናፍስት አጋንንት ሰራዊት ደግሞ ምንድናቸው ቴሪቶሪያል ስፒሪትስ ይባላሉ የአካባቢ መናፍስቶች ናቸው ጾምና ጸሎት ይዞ ነው መደረግ ያለበት ይሄ መልቀቅ ያለባቸው ሶስተኛው ግን እዛ ላይ ነው ያለው ሶስተኛው ግን አለቆች ስልጣናት ኃይላት አገዛዝ የተባሉ ፕሪንሲፓሊቲስ የተባሉ በዓለም ላይ ጦርነት በአገርና በአገር ላይ እንዲያመጡ በአገር ላይም ደም መፋሰስ የሚያመጡ የአጋንንት ሰራዊቶች ናቸው ጦርነትን የሚፈጥሩ ችግርን የሚፈጥሩ በአገሮች ላይ ብዙ ደም መፋሰስ እንዲመጣ የሚያደርጉ በአገራችንም ብዙ ደም መፋሰስ ያመጣ ያለው የአጋንንት አሰራር ይሄ ነው ፕሪንሲፓሊቲስ ናቸው አሁን እዚህ ላይ ለሁለት ጆሮአችሁ ስሙኝ ወይ ግቡበት ከገባችሁበት ግን በሞት ነው የሚከታተሏችሁ እስኪገድሏችሁ ድረስ አይመለሱም እዚህ ውስጥ ከገባችሁ ወይ ደግሞ ከገባችሁ ድረስ እስከ መጨረሻ ድረስ ሄዱበት ወይ አትንኳቸው በዚህ ዓለም ውስጥ ከገባችሁ ግን በዚህ የጸሎት ዓለም ውስጥ ከገባችሁ ግን በዚህ ምልጃ ዓለም ውስጥ ከገባችሁ ግን መመለሻ የለውም እኔ በአገራችን ውስጥ ካሉ ሰዎች ይቅርታ አድርጉልኝ አሁን እዚህ ጥቂቶች የሚያውቁ ሰዎች ስላሉ ብናገረው ጥሩ ነው በጣም ጥቂት ሰዎች ናቸው ማቃቸው በዚህ ዓለም ውስጥ የገቡ ሰዎች በጣም ጥቂት ሰዎች በአገራችን አንዱ የኔ ጓደኛ የሆነው ሞክሪያ ነው ሞክሪያ ይባላል ቤተክርስቲያን ውስጥ ያገለገለ ነው ያለው አንዱ እሱ ነው ሁለተኛው ዶክተር ብርሃኑ ነበረ ዶክተር ብርሃኑ ምንድነው ሜዲካል ስኩል ዲን ነበር እና እሱ የጸሎት ዓለም ውስጥ የገባ ትልቅ የእግዚአብሔር ሰው ነው ሶስተኛው ዶክተር ሚልኪያስ ነበረ እሱም ደግሞ ሜዲካል ስኩል ዲን ነበር እሱ ሶስታችን ሆነን 5 አመታት እንደ አንድ ሰው ጸልየናል አይ ነው እነዚህን ሰዎች ምን ዓለም ውስጥ እንደገባው ቃል ወይ ግቡበት ወይ አትግቡበት እዚህ ላይ ያለውን ምልክት ልበልና ጨርስ ግንባሬ ላይ ታያላችሁ እዚህ አሁን በባህል የተወጣ ነገር አይደለም የተደረገልኝ መስቀል አይደለም ጨርስ መስቀልም አይደለም ከነጨራሽ እና ምንድነው በልጅነቴ ወራት ሳይቸግረኝ 2 አመት ተኩል ይያለው ውሾች ነበሯቸው አያቶቼ 10 ኪሎ ሜትር ነው ካለውበት ከተማ ከመቀሌ የሚልኩት እና ስለዚህም ደግሞ እነሱ ይወስዱኛል እና ወስደውኝ 10 ውሾች አሏቸው አራስ ውሻ ነበረች ሳይቸግረኝ ድንጋይ አንስቼ ወረወርኩባት ጮኸች እንደገና ሁለተኛ ወረወርኩባት ጮኸች ሶስተኛ አንስቼ ለወረወርባት ስል መጣች እየሮጠች መጣች እኔ ስሮጥ እሷ ስትሮጥ ስታጠሮጠኝ ሰራሮጠኝ መጨረሻ ላይ ከግንብ ጋራ ተጋጭቼ ነው ይሄ ሆነው መጨረሻ ላይ ብዙ አበጠ ደም ተበጣ ማለት ነው ብዙ ደም ፈሰሰ እንሶል ምን እላችሁ መሰላችሁ ወይ አትንኳቸው ከነካችኋቸው ግን አድቅቃችሁ መሄድ ያለባችሁ ዓለም ነው ትልቅ ዓለም ነው ትልቅ ጸጋ ይጠይቃል ትልቅ ደግሞ የጌታ ደም መሸፈንም ይጠይቃል ጌታም ደግሞ ከናንተ ጋራም ይቆማል እግዚአብሔር ይባርካችሁ ጌታ ይመስገን